የሚያስተምሩን መምህራችን በኩረ ሰባክያን መምህር በረታ አሰፋ ናቸው። በቀጥታ ወደ ንፈቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ክቡር መልአከ ነዌ ቀሲስ ደረጀ ጅማ የተባበሩት አረብ ኤሚሬትስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ እንዲሁም የዚህ ታላቅ ደብር አስተዳዳሪ በኩርት ጓን ቀሲስ ደመላሽ ሊቀ መዘምራን ወንድማችን ፍሬዘር ዘማሪ ብርሃኑ ካህናት አገልጋዮች ወንድሞቼ አባቶች ካህናት በዚህ ዕለት ለጸሎት ለምስጋና ለአምልኮ የተሰበሰባችሁ እግዚአብሔር ልጆች እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን የተመሰገነ ይሁን። አትሮኖሱ ባለቁመታሞቹ በእነ መልአከ ነዌ ስለተሰራ ለእኔ ያጠራሩልኝ። እኔ ዘኪዎስ ነኝ፣ ምላሴ ሎረች። እሺ ያገናኘን እግዚአብሔር የተመሰገነ ይሁን። ወይ እሺ ዳይቶ ወጣለች። ያው እንግዲህ እዚህ የተገኘሁት በራሴ ጉዳይ ነበር የመጣሁት ወደዚህ ሀገር። መንግስት የዚህ ሀገር ለመግባት ፈቃድ ይሰጣል፣ ቪዛውን ይመታዋል። 2 ወር 3 ወር መቆየት ትችላለህ ይላል። ይሄ በስጋዊ ነው። በመንፈሳዊ ደግሞ መንፈሳዊ አባቶቻችን ወደ ቅድስት ቤተክርስቲያን ገብቶ ለመገልገልም ለማስገልገልም ለመገልገልም ለማገልገልም መንፈሳዊ ቪዛ ይሰጣሉና በቅድሚያ ታላቁ የጸሎት አባት የበረከት አባት የበረሃው ሐዋርያ ብፁዕ አቡነ ዲሜጥሮስ ጋር ቡራኬ ተቀብያለሁ። በመቀጠል በጣም የምንወዳቸው የምናከብራቸው ለእኔ ወንድሜም አባቴም መካሬም በቃል ሳይሆን በሕይወቱ ወንጌልን የሰበኩኝ የምንወዳቸው መልአከ ነዌ እሳቸው ጋር ደግሞ ቡራኬ ተቀብዬ ይህን ቦታማ ሳትደርስ አትሄድም፣ ሳትባረክ አትሄድም፣ መልእክትም ሳታስተላልፍ አትሄድም ስላሉ ነው እንጂ ሰፊ ጊዜ ረጅም ጊዜ የለኝም። ይሁን እንጂ በአባታችን ፍቅር እናንተንም ለማየት እኔም ደግሞ ከቅዱስ ሚካኤል በረከትን ለመቀበል እዚህ ቦታ ተገኝቻለሁ። ያገናኘን እግዚአብሔር የተመሰገነ ይሁን። አባታችን መልአከ ነዌ ቀሲስ ደረጀ ጅማ የእናንተ አባት ብቻ ሳይሆኑ የመላው ዓለም የኦርቶዶክሳውያን አባት ናቸው። ከትምህርት ቤት ጀምሮ ሕይወታቸውን አውቀዋለሁ። ጽናት ስብከት 100 ሰው ይለውጥ፣ ጽናት ደግሞ 1000 ሰው ይለውጣል። ከልጅነት እስከ እውቀት በየመቃብር ቤቱ እያደሩ አገር ለአገር ዞሮ እያስተማሩ በስነ መለኮት ትምህርት ቤት ተምረው እግዚአብሔር በፈቀደውና ባወቀው ይህንን ሀገር እንዲያቀኑ አሁን የሰማነውን ጸሎት እየጸለይን እንድንቀደስ ምድሪቱ እንድትባረክ ስብከተ ወንጌል እንዲስፋፋ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድትስፋፋ እሳቸውን መርጦ የሰጠን በእውነት እግዚአብሔር ነው። እድለኞች ናቸው። እስቲ እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን በሉ።
መማር ትሑት ያደርጋል። ይህ ነገር ቅዱስ ውስጥ መመጠናቸው እሺ መማር መማር ትሑት ያደርጋል። መማር ትሑት ያደርጋል ሲባል ዝም ብሎ አይደለም። ትህትና አልችልም፣ ሰነፍ ነኝ፣ አቅም የለኝም የሚል የበታችነት ስሜት ሳይሆን ሁሉን ነገር ይዞ እግዚአብሔርን መከተል ነው። ጸጋን የሚጨምረው ጸጋን የሚጠብቀው ትህትና ነው። የትኛውንም አይነት ጸጋ ቢኖረን ሙት ብናነሳ፣ ድውይ ብንፈውስ፣ አጋንንትን ብናወጣ፣ ተራሮችን እስክናንቀጠቅጥ ድረስ ብንሰብ፣ በልዩ ልዩ ቋንቋ ብንናገር ትህትና ከሌለን ዋጋ የለንም። በብሉይ ኪዳን ውድ የሆኑ ንዋያተ ቅድሳት የወርቁ ጽላት ሳይቀር ርካሽ በሆነው ድንኳን ውስጥ ይቀመጥ ነበር። ዛሬ መንግስት ቢያገኘው ባንክ ቤት አስቀምጦ በወታደር ያስጠብቀዋል። ለሀገርም ትልቅ ሀብት ነው። የገንዘቡን መጠን ይጨምረዋል። እግዚአብሔር አምላክ ውድ የሆኑ ጸጋዎችን ርካሽ በሆነው ድንኳን፣ ፈራሽ በሆነው ድንኳን በሰውነታችን ውስጥ አስቀምጧል። ይሄንን ጸጋ የሚጠብቀው ይሄን ጸጋ የሚጨምረው ትህትና ነው። ትህትና የምንወዛው ከውስጣችን የወጣ ሲሆን ነው። ትህትና በሆቴል ውስጥ ትሁት የሆኑ ሰዎች እናያለን። በስልጠና የመጣ ትህትና በስልጠና የመጣ ሳይሆን አድራሻን አፈር ነው ብሎ መነሻ አፈር ነው፣ በወርቅ በዕንቁ አልተሰራው፣ ፍጹም ትሁት እንደሆን ከአፈር ሰርቶኛል ብሎ ራስን ባዶ አድርጎ እግዚአብሔርን መከተል ነው። ትዕቢት ሙሉ ነኝ ማለት ነው። ትህትና ባዶ ነኝ ማለት ነው። ሙሉ ነኝ ስንል እግዚአብሔር የቱ ጋር ይጨምርልናል? ያልፈናል። ባዶ ነኝ ስንል ግን ይጨምርልናል። የአምላክ እናት ድንግል ማርያም አምላክን ተወልጃለች ተባለች፣ እነሆ ገረዱን ያለች። የአምላክ እናት ተብሎ እነሆ ገረዱን። እግዚአብሔር የወደዳት እግዚአብሔር የመረጣት ትህትናዋን አይቶ ነው። ልብ በሉ፣ ትህትና በዙሪያ ያለውን ሀብት ሳይሆን በልብ ያለውን ክብረት ነው የሚያየው። በቤተ መንግስት ካሉ የዛዘት ይልቅ ታናሿን ብላቴና እሷን መርጧል። ትህትና ራስን ለእግዚአብሔር መስጠት፣ ሁሉን ይዞ ሁሉን ለእግዚአብሔር መልሶ ማስገዛት ነው። ትህትና ጸጋን የሚጨምር ነውና በእውነት ነው የምላችሁ ዕለት ዕለት ወንጌልን በሕይወታችን የሚሰብኩን እንዲህ ታላቅ አባት ናቸው። መላከማዊ ቀሲስ ደረጀ ጅማ ከልጅነት ጀምሮ እስካሁን እስከማውቃቸው በሕይወታቸው እኔን ይሰብኩኛል፣ በንግግራቸው እኔን ይሰብኩኛል፣ በእያንዳንዱ እርምጃ ውስጥ እኔን ይሰብኩኛል። ስለዚህ እኒህ አባት ለእናንተ አባት ሆነው እንዲያገለግላችሁ የፈቀደ ማን ነው? የሰጣችሁ ማን ነው? እግዚአብሔር አምላካችን እኒህን አባት ሰጥቷችኋል። በእውነት እድለኞች ናችሁ። የሥነ መለኮት ምሁር ናቸው። በትህትና ሕይወታቸውን የገዙ አባት ናቸው። አምላክ ድብድ ሰሪ፣ ወፍጮ ጋሪ፣ መንቀላጣቢ የተባሉትን የገሊላ ገበሬዎችን እግር አጥቧል። የበላይን ማክበር አምላክነት ነው። የበላይን ማክበር ትክክል ነው። አቻም ማክበር ተገቢ ነው። የበታችን ማክበር ግን አምላክነት ነው። አምላክ በጣም ከሁሉ ዝቅ ያሉትን የተማሪዎቹን እግር ዝቅ ብሎ አጥቧል። ከሰውነት አካል ጥሩን መጥፎን የሚረግጠው ታች ያለው እግር ነው። እግር ታች ያለው ከተያዘ እኛ ከእግር ያነሰ ነው እንፈልግ። እግር በአምላክ ተይዟል። ስለዚህ የሰው ልጅ በሕይወት ውስጥ ፍጹም ትሁት ነው መሆን ያለበት። መነሻውን ካሰበ መድረሻውን ካሰበ የሰው ልጅ ምንም የሚያስመካው ነገር የለም። የምራቅ ማዋጫ ዕድሜ ነው ያለ። የእንፋሎት ታክል ዕድሜ ነው ያለ። ዘመናችን ለመሻር የሚቸኩል ነው። እንደ ጠዋት ጤዛ የሚረግፍ እንደ ማታ ጀንበር ለመጥለቅ የሚቸኩል ነው። ስለዚህ በሕይወታችሁ ውስጥ እኔ ምንም ነገር እውቀት ተምራችሁ ታገኛላችሁ፣ ገንዘብ ሰርታችሁ ታገኛላችሁ። ከምንም በላይ እግዚአብሔርን የሚማርከው እግዚአብሔርን ደስ የሚያሰኘው ነገር ቢኖር ትሁት ሰብዕና ነው።
እኛ የሚበልጡንን አክብረን ትሁት እንባላለን። አምላካችን ግን የበታቾቹን አክብሮ ነው ትሁት የተባለው። እሱ ትሁት ነው። እሱ የዋህ ነው። እኔ የዋህ ነኝ። የዋህ ማለት አውቆ የተወ ነው። ሳያውቅ የሚሸወድ ሞኝ ነው፣ ጅል ነው፣ ጅላጅል ነው። አውቆ የተወ ግን የዋህ ነው። ስለዚህ ሁሉን እያወቀ መተው፣ በፍጹም ትህትና ራስን ዝቅ አድርጎ ማገልገል። የወገብ መጎንበስ፣ እግርን መያዝ ትህትና አይደለም። የትህትና መገለጫ ሊሆን ይችላል። እኛ አንዳንዴ ጎንበስ ስንል ጠልፈን ለመጣል ነው። ጎንበስ ማለት ግን ከውስጥ ነው። አቮካዶ ከመብላት ሴቶች አቮካዶ ከመቀባት አቮካዶ መብላት አይሻልም? እርጎ ከመቀባት እርጎ መብላት። የበሉት ሲወዛ ደስ ይላል። ትህትና ከህይወት ውስጥ ይወጣ ደስ ይላል። በመሆኑ መሄድ የቻልኩት እንዲህ ያሉ ምስክርነቶችን ብዙ ጊዜ የመግለጽ አጋጣሚ አይኖረንም እና ክርስቶስ የዋህ ደግ ተንኮል የሌለበት ብሎ ናትናኤልን አመስግኗል። ቅዱስ ጳውሎስን ወጥቃ ብሏል። ማመስገንን ያስተማረን ክርስቶስ ነው። ስለዚህ በዚህ ቦታ ላይ በተባበሩት አረብ ኤምሬትስ ወደ አውሮፓ መሄድ የቻሉ የተሻለ በስጋቸው ጥሩ መኖር የቻሉ አይ የተጠራሁበት ሀገር ይሄ ነው የተሰጠኝ ይሄ ነው ብለው ልክ እንደ ብፁዕ አባታችን ታላቅ አባት ነው ያላቸው። መቼም የተባበሩት አረብ ኤምሬትስ እድለኛ ነው። ብፁዕ አቡነ ዲሜጥሮስን የመሰለ አባት አለው። እኒህ አባት በሱባኤ በጾም በጸሎት በጎደለው እየሞሉ ቁጭ ብለው ከበሮ እየመቱ ቅኔ ማህሌቱን እያደመጡ አብያተ ክርስቲያናትን እያስፋፉ በዚህ ምድር ላይ በዘመናችን እግዚአብሔር ትልቅ ሐዋርያ ትልቅ አባት እንድናይ አድርጎናል። ትልቅ ሊቀ ጳጳስ አላችሁ። ትልቅ የተከበረ ደግሞ የሥነ መለኮት ምሁር ዘመናዊውን የሚያውቁ መንፈሳዊውን የሚያውቁ በቤተ መንግስትም በቤተ ክህነትም ኦርቶዶክስን ሊያኮሩ የሚችሉ አባቶች አሉ። ከነዛ መካከል አንዱ አባታችን ናቸው። እግዚአብሔር እኒህን አባት ስለሰጣችሁ አመስግኑ። ሁል ጊዜ አንዳንድ ጊዜ እኛ ያለንን አናውቀው፣ ሌሎቹ ይጠቀሙበታል። አባቶቻችሁን አክብሩ። አባቱን ማክበር የተረገመ ነው። የተዋረደ አባት ያለው የተከበረ ልጅ የለም። 57 ዓመት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትን የማስጠላት ስራ ተሰርቷል። ሰው መስቀሉን እንዲንቅ፣ ሰው ቄስን እንዲጠላ፣ ጋቢው ላይ ምራቅ እንዲተፋ በየሶሻል ሚዲያው ብታዩ የአየር ወለድ ኮፍያ ለጳጳሱ አድርገው ለፓትርያርኩ አድርገው ቄሱ ሽጉጥ አስይዘው ይሄ ነው እንዴ እናንተ ቄስ እያሉ ከስር በኮሜንት በላይክ እየገባን የእኛን አባቶች እያዋረዱ ሼኪውን ያዋረደው የለም፣ ፓስተሩን የሚያዋረደው የለም። ሁሉም የዘመተው ግን የእኛ አባቶች ላይ ነው። ይሄ ለምን ታውቃላችሁ? እኛ አባቶችን ስንጠላ ወደ አባቶች ካልቀረብን ክርስቶስ ሂድና ራስን ለካህን አሳየ የሚለው ሕግ አይፈጸምም። ሰው ራሱን ለካህን ካላሳየ ካልተናዘዘ ንስሐ ይገባል። ንስሐ ካልገባ ይፍታ ይባላል። ይፍታ ካልተባለ አይቆረም፣ አልቆረም አይጸድቅም። ሰይጣን የ8000 ዓመት ስራ ልምድ ስላለው በነፃ ይዋጋል። አባቶችን በማስጠላት አባቶችን ያዋረደ መስሎት ባያዋረዳቸው በቄሶቻችን ልጠላ መጥፎ ገጽታ በመሳል ወቅሰው ከጽድቅ እንዲዘገይ ያደርጋል። ስለዚህ ካህናቶቻችሁን ቅድሚያ እዚህ የሚያገለግሏችሁ ይሄ ጥሪ አይደለም። እንደ ሌላ እንደ ኢንጂነር እንደ ዶክተር አይደለም። ይሄ ጥሪ ነው። በእግዚአብሔር ነው የጠሩት። በዕቃና በዕቃ መካከል ቁጭ ብሎ እኔ የተናቀው ነገድ የነገደ ብንያም ነኝ፣ ከብንያም ወገን ነኝ፣ ማን ይመርጠኛል ሲል አህያ ፍለጋ ሄዶ ንግስና ለሳኦል ሰጥቶታል። ልብ በሉ፣ ጥሪ ነው። በዘር አይደለም፣ በቋንቋ አይደለም፣ በሀብት አይደለም የተሾሙት ካህናት። በምንድን የተሾሙት? በእግዚአብሔር ጥሪ ተጠርተው ተሰጥቷቸው። ስለዚህ እዚህ የሚዘምሩት እዚህ የሚቀድሱት እናንተን ስጋው ደግሞ የሚያቀብሉት አባቶቻቸው። የስጋ ድካም ልታዩ ትችላላችሁ። ገበሬ በተበላሸ እጅ ዘሩ የሚዘራ ይበቅላል። እናንተ አባቶቻችሁ። ሰው ድካም ደግሞ በማንም ዘንድ አለ። አባ መቃርዮስ ምን ብሏል? አመድና አፈር ትቢያ ሳለሁ እንደ ቅዱስ ከሚቆጥረኝ ሕዝብ ጠብቀኝ። ልብ በሉ። ኖህ ዓለም በጥፋት ውሃ ስትጠፋ አልወደቀም። በአንድ ብርጭቆ ውሃ ወደቀ። ኖህ ሰብሮ ወደቀ ተራቆ ተብሎ መጽሐፍ ቅዱስ ጽፏል። እግዚአብሔር የኖህን ኃጢአት የገለጠው ኖህን ሊያሳጣው ነው እንዴ?
አይደለም፣ ብርቶችም ይወድቃሉ። ቅዱሳን እነዚህ የበቁምላቸው ቦታ ላይ ትልቅ ቦታ የደረሱ ግን ይወድቃሉ፣ ጀግኖችም ይወድቃሉ። ቅዱስ ኤፍሬም እንዳለው እንወድቃለን ግን ደግሞ እንነሳለን። እናት ልጇን ከቤት ይዛ ስትወጣ የተለያየ መቀየሪያ ትይዛለች። ሳይጠቀሙ ልትመለስ ትችላለች። እንደው ለምን አልባት ብላ ግን ትይዛለች። እግዚአብሔር አይወድቁም ብሎ አይደለም በእኛ የሚወራረደው፣ ቢወድቁም አነሳቸዋለሁ። ምሕረቱን አስቀድሞ ነው እግዚአብሔር ይጠራል። ስለዚህ ኖህ በዓለም የጥፋት ውሃ ያልወደቀ ያልሞተ በብርጭቆ ውሃ ወደቀ ሲል ጎበዞችም ይወድቃሉ። ሰው ይወድቃል፣ ሰው ይነሳል። ሶሎሞን ቤተ እግዚአብሔር በሰራበት እጁ ቤተ ጣዖት ሰራ፣ ሊያሳጠው አይደለም። ብርቶችም ይወድቃሉ። ቅዱስ ዳዊትን ይዩት። እንደ ልቤ የተባለ ዳዊት ግን የጎልማሳ ሚስት ባልገል በራሱ ሰልፍ ሊዋጋለት የወጣው ወሮን ያስገድለው የሰው ሚስት ተመጣ ዳዊትን ሊገልጠው ሊያሳጣው ብርቶችም ይወድቃሉ። በሰዶምና በገሞራ ሎጥን መልአክ እጁን ይዘው አወጣው። ግን ሰብሮ በአንድ ጊዜ አባትን አያትን ይሆናል ዘር ሊያስቀጥል ብሎ ወድቋል ሲል በደሉን ለመግለጥ አለ። አሁን ጎበዞችን ይወድቃሉ። በሕይወታችን ውስጥ ፍቅር ማለት ፍጹም ሰው ፈልጎ ወዳጅ ማድረግ አይደለም፣ ጎዶሎውን ፍጹም አድርጎ መቀበል ነው። እኛ ኃጢአተኛ ሆነን ኃጢአተኛ ነው። እግዚአብሔር ንጹሕ ሆኖ ኃጢአተኞችን ይወዳቸዋል። ማግኔት ተቃራኒውን ይስባል፣ የሚመስለውን ይገፋል። ኃጢአተኛ ሆነን ኃጢአተኛ ስንጠላ እግዚአብሔር ንጹሕ ሆኖ ኃጢአተኞችን ይወደናል። ለምንድን ነው ብዙ ጊዜ እግዚአብሔር ከብዙ ኃጢአታችን ይልቅ በአንዷ ትንሽ ነገር እኛን ይመራል? ዝሙት ፈጽሞ፣ ሰክሮ፣ ዋሽቶ፣ ሰርቆ፣ ገድሎ ብዙ ወንጀል ያደረገ ሰው በትንሽ ነገር ሲማር እናያለን። በማቴዎስ ወንጌል ምዕራፍ 10 ከቁጥር 38 ጀምሮ የተጻፈው ለምንድን ነው? እናንተን የሚቀበል የላከኝ የሚቀበል፣ እኔን የሚቀበል ላከኝ የሚቀበል፣ እናንተን የሚቀበል የሚቀበል ማንም ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ያገኛል። ማንም በደቀ መዝሙር ስም ቀዝቃዛ ውሃ የሰጠን ዋጋው አይጠፋበትም። ለምንድን ነው ትንሽ በደቀ መዝሙር ስም በቅድስት አርሴማ በቅዱስ ጊዮርጊስ በአቡነ ገብረ መንፈስ ቅዱስ ስም በቅዱስ ጳውሎስ በቅዱስ ጴጥሮስ ስም ቀዝቃዛ ውሃ ሰጠ? የሰው ልጅ እንዲድን ያደረገው ምሕረት ለምን ትንሿን ከብዙ ኃጢአታችን ለምን ትንሿን ጥሩ ነገር ወስዶ ያጸደቀን እግዚአብሔር አስታስባችሁታል? እግዚአብሔር ንጹሕ ነው፣ ቅዱስ ነው። ወደ ራሱ የሚደምረው አድ የሚያደርገው ወደ ራሱ የሚደምረው የሚመስለው እናንተ አሁን ፌስቡክ ላይ ፍሬንድ ሪኩዌስት ይላል ትቀበላላችሁ። አክሰፕት ነው ሪጀክት አርተለ የምትቀበሉት ፕሮፋይል ታያላችሁ። አቋል ባላቀም ከኔታ ተቀበሉ ሁልጊዜ የሚሰማችሁ ከሆነ ብሎክ ተሰምቶት ወደ ራሳችሁ የምታመጡ የሚመስላችሁ የእናንተን ሀሳብ የሚገድፍ ላይክ የሚሰጣችሁ ሼር የሚያደርጋችሁ የእናንተን ሀሳብ ጥሩ ኮሜንት የሚያደርጉ ደስ ይላችኋል። የሚመስላችሁ ነው የምትደምሩት። እግዚአብሔርም ወደ ራሱ የሚደምረው የሚመስለው ንጹሕ ነው አይደለም? ቅዱስ ነው አይደለም? ጥሩ ነው አይደለም? እሱ መልካም ነው። መልካም የሆነችዋን ትንሽ ነው ተራሱ ይደምራል። ሰዎችስ 1000 ጥሩ ነገር አላቸው። እሱ እኮ ጥሩ ይሰብካል ምን ዋጋ አለው? ግን የምትል ነገር ትመጣለች። እሷ እኮ ጥሩ ናት ታገለግላለች፣ ግን እሳቸው ጥሩ ካላቸው ግን የምትል ነገር ትመጣለች። ጥሩ ነገር ከዛች ውስጥ እግዚአብሔር ከስንዴ መሃል እንክርዳድ ያወጣል። ከእንክርዳዱ መሃል ስንዴ ይወስዳል። ሰዎች ሲከፉ ከስንዴ መሃል ምን ያወጣል? እንክርዳድ ያወጣል። ለምን? ክፉ ሲሆኑ የሚመስላቸውን ክፋት ነው የሚደምሩት። ራሳቸው ሰው ወደ ራሳቸው ያንን ክፋት ይደምራል። በመሆኑም አሁን እኛ ደካማ ሰው አይደለም። እሱ እኮ ጥሩ ነው፣ ይሄ ነገሩ ነው፣ ይሄ ነገሩ ማየት ይቻላል ወይ? እሷ እኮ ጥሩ ናት፣ እንዲያው ደካማ ሰው ይሄ አጋጣሚ ነው፣ ከዚህ አንጻር ነው ብለው ከሰዎች ክፋት ይልቅ መልካም ነገር ብቻ የሚወስዱ ሰዎች ወደ ማን ተጠግተዋል? ወደ እግዚአብሔር። የመንፈሳዊነት ማለቂያ መለኪያው አንዱ ሰዎች ወደ እግዚአብሔር ሲቀርቡ መጥፎውን ነገር ጥሩ ጥሩ
መጥፎውን ነገር ጥሩ ወደ ራሳቸው ይደምሩ። ክርስቶስን ይውስጥ አሁን ጸባዩ ጥሩ ሲሆን እንኳን ሰው የወንበዴ አካባቢው ሰፈሩ ግን ማንጀራት መቼ ዱርዬ ከሆነ በመጥፎ ስም የሚጠራ አካባቢ ከሆነ አገር ሰፈር ያለ መስሉት ይደብቅና ቀይሮ ይናገራል። ልጁ ጥሩ ልጅ ነው፣ ቤተሰቡ ጥሩ ነው፣ ግን ሰፈሩ ጥሩ አይደለም። የዛ ሰፈር ልጅ እንዳይባል አያችሁ። ሰው በሰፈር ያፍራል፣ በጓደኛ ያፍራል። ክርስቶስ ግን በናዝሬት አላፈረም። ምን ተብሏል? ናዝራዊ ተብሏል። የማንጀራት ልጅ፣ የሽፍቶች፣ የወንበዶች ተብሏል። መልካም ሰው ግን ከናዝሬት ይወጣል እየተባለ ናዝራዊ ተብሏል። የከተማን ስም ይቀይራል። ለምሳሌ ቤተልሔም በወሊድ የሚሞትበት ቦታ ነው። ራሔል ብንያምን ስትወልድ በወሊድ የሞተችበት ቦታ ነው። ቤተልሔም በወሊድ የሚሞትበትን መጥፎ ታሪክ ያለው በወሊድ የሚዳንበት አደረገው። ድንግል ማርያም በኤፍራታ ተወለደ። ስለዚህ በወሊድ የሚሞትበት የከተማን ስም የቤተልሔምን ስም ይቀይራል። የናዝሬትን ስም ተጠርቶበት ሳያፍሩበት ይቀይራል። እኛ ከታወቁ ሌሎች ሌባ ነው ከተባለ አብረን ፎቶ በፖለቲካ ይፈለጋል ከተባለ አብረን ፎቶ ተነስተን አንፖስቶ ታስጠቆረኛለህ፣ ታስገድለኛለህ። በሰላም በፍጹም ካልታወቁ ካልተነቃባቸው ሌሎችና ሽፍቶች ጋር ፎቶ እንነሳለን። ከታወቁት ጋር እናደርጋለን። ለምን እንፈራለን? ስሜ ይላል ክርስቶስ ከናዝሬት ዱርዮች፣ ወንበዶች፣ ማንጀራቶች፣ ሽፍታ የተባሉት የኃጢአተኞች ወዳጅ ነበር ይላል። የኃጢአተኞች ወዳጅ ነበር። አስባችኋል? አንዱ እጁን ይዞት ሊሆን ይችላል። አንዱ እጁን ጥሎበት ሊሆን ይችላል። አንዱ አጥፎት ሊሆን ይችላል። አንዱ ቀሚሱን ይዞት ሊሆን ይችላል። አንዱ ጥላውን የተከተለ ወዳጅ ሊሆን ይችላል። የኃጢአተኞች ወዳጅ አስባችኋል? በጣም ነበር። ክርስቶስ በኃጢአተኛ አፍር። ለምን እኛ በኃጢአተኛ ስናፍር ስንፈራ ክርስቶስ በኃጢአተኛ አፍርም? ምክንያቱስ እኛ እንደማንለውጣቸው እናውቃለን። ክርስቶስ እንደሚለውጣቸው ስለሚያደርጋቸው የሰጠነ ሰው ባህር ውስጥ ሲገባ ጥልቅ ወደሆነ ዋናተኛው ዋና እንደሚችል አረጋገጠ። ታች ድረስ ገብቶ ከስር ሲመጣ ወደ ላይ ይወጣል። ክርስቶስ በኃጢአት የጠለቀውን ሰው እንደ ጎበዝ ዋናተኛ ጥልቁ ድረስ ገብቶ እንደሚያወጣው ስለሚያውቅ አብሮት ይወርዳል። ከኃጢአተኞች ጋር ይውላል። ኃጢአታቸውን ወዶ ሳይሆን እንደሚለውጣቸው ያለ። ስለዚህ ወደ እግዚአብሔር የተጠጋ ሰው የመንፈሳዊ ሰው አንዱ መገለጫው በሰው ላይ መፍረድ አለ። በሰው ላይ መፍረድ ኖሮ ያልጨረሰ ሰው በሰው ላይ ሊፈርድ አይገባም። እግዚአብሔር የገነት መክፈቻውን ቁልፍ ለአዳም ብቻ ሳይሆን ለሽፍታው ሰው እድሜ ልካቸውን በእግዚአብሔር መንግስት የነበሩ ሐናና ቀያፋ ወጥተዋል። እድሜ ልክ በእግዚአብሔር መንግስት ያልነበረ ሽፍታውን ገብቷል። ጸጋ ማለት ነው። ዱርዱር ርካሽ በካቸው ያደርጋል። ስለዚህ ክርስቲያኖች ማንም ላይ ድካም በደል ስታዩ በሰው ላይ ተስፋ አትቁረጡ። እግዚአብሔር አስጠንቅቆ ከነገረን ነገሮች አንዱ ማንም ወንድሙን ጨርቃም የሚል የሸንጎ ፍርድ ይገባዋል ሲል በዚህ ዓለም ላይ ጨርቃም ዘረቢስ አንተም ብሎ አንቺ ተስፋ ሰው እንዲህ ሲሳካ ነገር ግን የገሃነም ፍርድ ያለ ላይ ደንቆሮ የሚል ማለት የማትረባ ተስፋ ቢስ ብሎ ሰው ላይ ተስፋ የሚቆርጥ ያን ሰው ተስፋ ቢስ ማለት ተስፋ የሰጠውን እግዚአብሔር እንደመሰለ በዛ ሰው ላይ ተስፋ መቁረጥ በእግዚአብሔር ላይ ተስፋ እንደመቁረጥ እግዚአብሔር ያነጋለትን ሰው እንደገና እድል የሰጠውን ሰው እንደገና እድል አትቀሙ። እንደገና እድል አትቀሙ። በቃ ሁሉ ጊዜ ትናንት ባደረገው ነገር አትለው። ሰው ኃጢአት ሲሰራ ሰይጣን ይመዘግባል። ለምን ታውቃላችሁ? ሰው ኃጢአት ሲሰራ መጀመሪያ እግዚአብሔር ይመዘግባል። ማን ይመዘግባል? ቀጥሎስ ሰይጣን እግዚአብሔር ለፍርድ ነው። ንስሐ ካልገባ ሰይጣንስ
በመጨረሻ ሰው ለመክሰስ ይገባል። እንዲያደርጉ እሱ ጎዴና ብሎ ለመክሰስ ኃጢአት መዘገብ። ሰውየው ቀሲስ ጋር መጥቶ ወይ እዚህ ጋር ካሉት አባቶች አንዱ ይፍታ ይባል። ከዛ ይፍታ ሲባል እግዚአብሔር ማን ይፍታ ነው? ማን ይፈታል? እግዚአብሔር ይፍታ ከተባለ በኋላ ሰይጣን ያስችላል። ልክ ከዚህ ጋር ዲሌ ስታደርጉት አይክላውድ ላይ ሴቭ አድርጋችሁ ዋናው ስልካችሁ ላይ አለ። እግዚአብሔር ከሰማይ ዋናው ላይ ክላውድ ላይ ሲደምስ ታች ያለው ይደምስ አንድ ላይ የሚጠፋው እግዚአብሔር ካህን ይፍታ ያለው እግዚአብሔር የሰበሰበው ኃጢአት በፍጹም ሰይጣን ያዘች ይደለትበታል። ሲያየው ተደልቷል። በጣም ነው የሚደረገው ሰይጣን። አያችሁ፣ እንደዚህ ነው እግዚአብሔር የሰረዘው ሰይጣን የሰረዘው ሰው አልሰረዘው። ንስሐ የገባበት ሊዛር ኃጢአት ያነሳው እሳቸው እኮ እንዲህ ናቸው። ድሮ እኮ እሱ እንዲህ ነበር። እሱ እኮ መናፍቅ ነበር። እሱ እኮ ከሃዲ ነበር። በትናንት ታሪክ እንደዛ ሲላቸው አትሳወቁ። አዎ ትናንት ነበር ግን ያልከኝ አዎ ነበሩ። የኔ ህይወት ሁለት ክፍል አለ፣ ድሮና አሁን ነበርና አሁን። ግን ክርስቶስ ዛሬ ቀየ። ሳትሳቀቁ ተረዱላችሁ፣ አትፍሩ። በትናንት ማንነታችሁ ሰዎች ከነበሯቸው ቸገኛ ነበር፣ አበደ ሰካራ ነበር፣ ቃሚ ነበር፣ አጨሽ ነበር። ዛሬ ማን ቀየረ? እግዚአብሔር ቀየረ። አትሳቀቁ በትናንት ማንነታችሁ። ምክንያቱም እግዚአብሔር ይሰርዘው ሰይጣን ይሰርዘው። ሰው አልሰበስ ካለ ከሰይጣን አንሷል። ሁለት አባቶች በገዳም ሄዳሉ። በገዳም ሴት መንካት ክልክል ነው። ሲሄዱ አንዲት ሴት ታማ መንገድ ላይ ወድቃለች እና ያችን ሴት ተሸክሞ ሆስፒታል መውሰድ አትንኩ የሚል ሕግ አለ። ምን አባት ይሻላል? አንደኛው ሕግ አትሸምሮ ጥራት ሄደ። ሁለተኛው ሕግ ፍቅር ከሕግ ይበልጣል አለና ተሸክሟት አዝሏት ሆስፒታል አደረሳት። የሚገባውን አደረገላት። ከዛ ከጓደኛዋ በሰው ቀጠለ። ይሄኛው አኮረፈው። ምን መስሎ ለገዳም ግሽረ ሴት ነክታ አራናግሪ አይ ሴት ነክታ አናግሪ ሴት ነክታ አራታው ሴት ተሸከመ። ወዳጄ እኔ እኮ አንዴ ተሸክሜ አውርጃታለሁ፣ አንተ ግን አሁን በልብ ተሸክማታል። ያችሁ ሰው በደል ሲበድል ሰይጣን ዘያተመዘገቡ እግዚአብሔር ይፍታ ሲባል መላከሙ ይፍታ ላይ ሳኦል ላይ በቃ ሳኦልን ለመርሳት ጳውሎስ ለማለት የሚፈጥን ሳኦል ላይ የማይዘ አልዓዛር ለማለት የሚፈጥን ሬሳ ላይ የማይዘ ዛሬ እንኳን በበደል ብንሆን እግዚአብሔር በሆነው አይጠራም። በምን ሆነ በሆነው አልዓዛር ሬሳ ነው ይሸታል እያለ አልዓዛር ሬሳን በስሙ የሚጠራ ነው ይችላል። ዛሬ ሁሉ እንኳን እግዚአብሔር አይጠራም። ነገ በምን ሆኖ ነው የሚገርመው እኮ ጌዲዮን በወይን መጥመቂያ ውስጥ ሆኖ እህል ይወቃል። እህል የሚወቃው ጓዳ ውስጥ አይደለም፣ አውድማ ላይ ነው፣ ተራራ ላይ ነው። እሱ ግን ፈሪ ስለነበረ በወይን መጥመቂያ ውስጥ ሆኖ እህል ይወቃል። የጌታ መልአክ ግን ምን አለ? አንተ ጽኑ ኃያል ሰው አለ። ከዛሬ ፈሪነቱ ይልቅ ነገ ሚዲያማውያን ድል እንደሚያደርግ የነገ ጉብዝና ጀግንነቱን እየነገረው እግዚአብሔር ዛሬ መሆናችሁ ተጠራችሁ፣ ነገ በምትሆኑ ተመጣጣችሁ ሬሳውን ሊቀብሩ እየሄዱ አንተ ጎበዝ ነው ያለው። ሬሳን አንተ ጎበዝ ነው የሚለው ሕፃን ልጅ አይታችኋል? ሲወድቅ ሕፃን ልጅ ሲወድቅ ወይ አንበሳ ጎበዝ ወርዶ ጎበዝ አለ ጎበዝ ሲሉት ይነሳል። ሰው ከሌለ ዝም ከተባለ አልቅሶ እዛው ይተኛል። ድምፆች ያነሳሉ፣ ድምፆች ይጥላሉ። ድምፆች ያነሳሉ፣ ድምፆች ይጥላሉ። ተስፋ አስቆራጭ ድምፆች ከኛ መውጣት የለባቸው። የወደቀ እንኳን ላይ አይዞህ በማንኛውም ሰው
ካህን በሉት ከጳጳሱ ሰባኪ በሕይወታችሁ ውስጥ ደግሞ እንኳን ጠቅሰው ስለሆነ ነው ይነሳል። ተስፋ በሰው ላይ አትቆርጡ። እግዚአብሔር ተስፋ በሆነ ሰው ያነሳው ባዘጋጀው ተስፋ አትቆርጡ። ሰይጣን ነገር አይቶ ዛሬ ላይ የሚዋጋቸው ስራ ዳዊት ጠላት አለ፣ እረኛም ጠላት አለ እንትር ያውም የንጉሥ ጠላት በሳኦል ላይ አድሮ የተዋጋው ከዛሬ እረኝነቱ ይልቅ የነገ ንግስናውን ስላየ ዙፋኑን ስላየ የእስራኤል ሸለቆች የእስራኤል ፈፋ እሱን መደበቅ አቅቶት ወዴት ሄዷል? ወደ ፍልስጤም አገር ውስጥ ሐሙስ ዘንድ ሄዶ የመኖሪያ ፈቃድ ጥገኝነት ጠይቆ ነው ማለት ነው። የነገ ንግስናውን አይቶ ይዋጋል። ጠላት ነጋቸውን ሲያይ ዛሬ ይዋጋቸው። የምታገኘው ነገር ሲያይ ይዋጋል። ጽድቅሽን ሲያይ ይዋጋል። መንግስት ሰማያት ያንቺ እንደሆነ ሲያውቅ ይዋጋሻል። ድግሳችን ይሸተዋል። በመከራ በስቃይ በችግር እየመጣ ያስጨንቃል። በሕይወታችሁ ውስጥ እግዚአብሔር መስታወትን እንጂ መነጽር አልሰጠንም። በሕይወታችሁ መነጽር ሰው ማያ ነው። መስታወት ራስ ነው። ሁሉም ሰው ወደ ራሱ የሚመለከት ስለ ሰው ለመናገር ጊዜ የለውም። የዚህ ሁሉ ነገር መነሻችን ምንድን ነው? ድካም ቢኖር ኤልሳዎችን ከጊያዞች ላይ ጊያዞች አጭበርባሪዎች ካህናት የሚመስሉ በቆባቸው የሚቆምሩ አጭበርባሪ አስከሪዎች አሉ፣ ጥቂቶች። በአንዱ በይሁዳ 12 ሐዋርያት ያለ፣ በእነ ንስጥሮስ በእነ አርዮስ እነ ቄርሎስ በ318 ሊቃውንት ወይ ሌሎች አይ 100 ነገደ መላእክት በከዳው አንዱ በሳጥናኤል ላይ የበረቱትን ብቻ ተመልከቱ፣ የጎበዙትን እዩ። እውነተኞች የሆኑትን አባቶቻችሁን ግን ድካም ቢሆን እናትሽ ወይ አባት ሰክረው በውስጥ ሊወርቁ ፎቶ አንስታችሁ ቲክቶክ ላይ አባቴ ወርቆ ሰክሮ ትናንት እስቲ ጉድ እስቲ ሼር አባቴ ጉዱን ይሰሩ። እናቱ ሰክራ ወርቃ ማዘር ትናንት ሰክራ ይው ብሎ የሚፖስታል እና የእውነት ለወደቀው አባት የእውነት ለወደቀችው ለሥጋ እናት ሰው ይህን ያህል ከተቆረቆረ መውደቃቸውን ላላረጋገጥ በጠላት ወሬ ባሉባልታ የእውነትም ደግሞ ሰው ናቸውና አልፎ አልፎ ድካም ኖሮ ብናይ አባቶቻችን ላይ ለመፍረድ የነፍስ አባቶቻችንን ካፒቴኖቻችንን ለመፍረድ እና አሳልፈን ለመስጠት መነሳት በእውነት በደጋ እግዚአብሔር ይጠይቀናል። ሴምና ያፌት የአባታቸውን ራቁትነት ሸፈኑ። የከናን አባት ካም ለምን ተረገመ? የአባቱ ራቁትነት አባቴ ራቁቱን ነው ብሎ ተናገረ። አባቴ ራቁቱን ነው ቀሲስ ደመላሽ እንዲህ ናቸው ብሎ መናገር አልተፈቀደ። እርግማን ያመጣል፣ መዓት ያመጣል። ማልቀስ ነው መጸለይ ነው። አይቼ ከሆነ መሸፈን እንዲሁ ሀሊት ሄደው የሸፈኑት ተመረጡ። ፀሐይና ጨረቃ ክርስቶስ ሲሰቀል ፀሐይ ብርሃኗን ከለከለች፣ ጨረቃ ደግሞ ነች። በመሸፈን ውስጥ ነው ጽድቅ ያለው፣ በመሸፈን ውስጥ ነው ቅድስና ያለው። እርቃንን በመግለጥ ውስጥ ቅድስና ያለው። ዮሴፍና ኒቆዲሞስ የአምላክን እርቃን አይሁድ የገለጡትን እነሱ ሸፈኑታል። በመሸፈን ውስጥ ነው ያ በመሸፈን ውስጥ ገመናን በመክተት ውስጥ ነው ቅድስና ያለው። ገመና ሳይሸፍን ወደ እግዚአብሔር ተጋለ። እግዚአብሔር እያለ ይውስ አስተሳሰብ እግዚአብሔር አንቺን ያያል እኔን ያያል። ምን ስራውን እያወቀ ዝም ብሎ ቤቱ ያስገባል። አሁን አየር መንገድ ስትገቡ የተከለከለ ነገር መሳሪያ ሽምጥና ይዛችሁ ልትገቡ ምን ትሆናላችሁ? እጃችን ዘርጋችሁ እስካን ሲያደር ኢትዮጵያ ሴኩሪቲ ይዞ ወደ ጌት ሆናላችሁ። እዚህ ቤተ እግዚአብሔር ትወጡስ ያ ማሽን ይቀመጥ፣ እግዚአብሔር ማሽን ላይ ያስቀምጥ። ኃጢአት ያለ መስጠት ቤት የሚገባ ሰው ሌባ ከሆነ ውሸታ፣ ሐሜተኛ፣ ጠንቋይ እንዲህ ያለ ያስቀምጥ። ሁላችን ማገባ እግዚአብሔር ግን እያወቀ አስገብተዋል። ታዲያ እኛ በደለኛ የሚያስወቅስ የሚያስገድል ሆነ እግዚአብሔር ከቻለ ለምን ልጅ ማንችል? ቅዱስ ዮሐንስ አፈወርቅ ምን ብሏል? ወይ እግዚአብሔር ዘንድሮ የለም ወይ ውረድ ወይ ፍረድ፣ አቤት የነሱ ኃጢአት አትበል። እግዚአብሔር በመዓት ከመጣ እዛ
ያሉት ሞቱ፣ አንተ አትድንም። እዛ ያለው የዘገየው ለአንተ ኃጢአት እንደዘገየ ነው። ስለዚህ የሚሻለን ምህረቱ ነው። ለራስህ ኃጢአት ምህረት አውርድ፣ ለሌሎች ኃጢአት መዓት አውርድ አትበል። እግዚአብሔር በይቅርታው ሲመጣ ነው ጥሩ ለሁላችን። ከዛ ቤቱ የሚቀር ማንም የለም። ያቆመን እግዚአብሔር ምህረት ነው። ያቆመን እግዚአብሔር ቸር በቸርነቱ ከቆመ፣ እግዚአብሔር በይቅርታው ቤቱ ካቆመ፣ እግዚአብሔር በደላችንን ከቶ ካቆመ፣ እኛ በሌሎች በደል በመሸር በመቻቻል አይቶ እንዳላይ በመጸለይ ብታዩ ጨረስኩ። ሁለት አባቶች የገዳም ችግር ጨው ነው። ጨው ሊገዙ ከተማ መጡ። ጨው ሊገዙ ከተማ መጥተው ጨው ገዙና በአህዮቻቸው ጫኑ። ጠዋት ሊመለሱ ሲሉ አንደኛው አባት ወደቀ። ሁለተኛው አባት ና ወደ ሀገራችን ወደ ገዳም እንሄዳለን። አይ አይደለም። ምን ነው አንተ ሂድ። እንዴት? እኔ ከሴት ጋር ወድቄ በዝሙት አልፌያለሁ። ቤተ መቅደስ ሰውነቴን አቆሸዋለሁ። እውነት ግን ነው እናቴን አዋሌ እናቴን ማለት ነው ከስንት ሴት ጋር ይተኛዋል። እሱማ ከአንድ ወይ ትንሽ ነው ያለ። እኔ ከ9 ሴት ጋር ካስጋር ያደረግ አውቆ እኮ ያኛው ተስፋ እንዳይቆርጥ እና ይቅር ይለናል። ንስሐ እንግባለን። ይከለለው ባለ 10 ይቅር ይለኛል ካለ ባለ አንዱ ነው እንዴት ይቅር ይለኛል ያለ ብያለሁ ማለት በ9 ይበልጣኝ ምህረት አገኛለሁ ንስሐ ልግባ ካለ በ9 የምበልጠው ባለ አንዱ ለምን አይምረኝም እላለሁ ብሎ ሁለቱ መስራት ሲሰግዱ ቀኖናቸውን ተቀብለው ሲሰግዱ አይዞህ ወንድም እያለ ያልበደለው አውቀው ያኛውን እያባተ ይቀርናል። አይዞህ እያለ እየሰገዱ ሰልም እግዚአብሔር ምን አለው? የእውነት ለበደልከው ለአንተ ብዬ ሳይሆን ሳይበድል አንተን ለማዳን መከራ ስለሚያው ወንድምህ ስላፈቀረው ወንድምህ ስል ይቅር ይላል። ሰው ወርቆ ስታዩ ቤተክርስቲያን አሰደብካት እንደወራዳ ምን ይሻላል ወይ ብላችሁ ከማሳጣት ቲክቶክ ላይ ወጥቶ ወራዳ ወላጫ ለመናገር ከመሸጡ ያን ሰው ለማዳን ያን ሰው ከዛ ላይ መውጣት በጣም የአንድ ነፍስ ዋጋ ከባድ ነው። ከአንድ ቤት ላይ አንድ ሳር ቢመዘዝ ምን ያመጣል አትበሉ። እግዚአብሔር በገነት ዛፎች ውስጥ ሁለት ሰው ፈልጎ በሳምር ሲካር አንዲት ሴት ለመለወጥ ስለ አንዱ መጥፋት መላእክት አዝነዋል። ከአብ አንድነት ሳይለይ እንደ ረጅም ፈትል ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ በሥጋ ማርያም ተቀምጧል። አንዱን ለማልበስ ተሯግጧል። ለአንዱ ሊያነጋጭ በፍቅር ፍለጋ ተጠማው። በብዕር ጫፍ ሳይሆን በደሙ ቀለምነት ስማችን ይጽፍ ከባድ ነው። የሰው ዋጋ ነው። ፍጹማንን በመፈለግ ላይ አይደለም። እግዚአብሔር ኃይል አለው ፍቅር ማለት ነው። እስቲ በሉ ከኃይሉ ይልቅ በሉ ፍቅርን በመጠቀም ተደሰተ። ይገባ አያችሁ፣ ፀሐይ ጋር ብትሄዱ ቀልጣላችሁ። ወደዚህ መጣ ነው ያወቀች እግዚአብሔር ጋር በግርማው በመንግስቱ በአምላክነቱ መቅረብ መንካታችሁ ያሞቀን በፍቅሩ ፀሐይ አያችሁ፣ በፍቅሩ ፀሐይ ነው ያሞቀን። ቆሻሻ ቦታ ላይ ያቺ ፀሐይ ብትወጣ አትቆሽ። እሱ ማንነቱን ያውቃል። እሱ ክብሩን ያውቃል። ክብሩን የሚያውቅ ለክብሩ አይጨምርም። በዙፋን ጌትነቱ ሳይሆን በበረትና በመስቀል ውርደቱ ነው የሚያዳነን። መግደል ሰው መሞቱ አይደለም፣ አምላክ ሰው ሆኖ መሞቱ ግን ይገርም። ስለዚህ አምላክ መግደል የሚችለው ሊሞት መጣ። እግዚአብሔር ያውቃል። ሁላችንም ማን ምን እንደሆነ እያወቀ አብሮ ይኖራል። እኛ ሰውን ስናቅ ለመሸሽ ወይ እንዲህ ናት እንዲህ እሳቸው እንዲህ ናቸው እሱ እንዲህ ነው ወይ እሰብካለሁ ቀድሳለሁ እዘምራለሁ አንተስ አንቺስ እኔማ ሰው እሱስ እንዲህ እንዲህ
ከራሳችን ያጣነውን ቅድስና ከሰው እንፈልጋለን። ከእኛ ቤት የጠፋውን ቅድስና ከቤተ መንግስት እናስራለን። እኛ ላይ የጎደለው ሌላው ላይ ምን እንላለን? እግዚአብሔር እኛን የሚያውቀን ለማፍቀር ለመሻሻል። አንዷ ቆንጆ የልጅ አላት 18 ዓመት ሲሞላት ልጄ ሃይማኖተኛ ምናምን ቄስ ሊያቆል አልፈልግም ለሀብታም ነው ትላለች። በጣም ቢሊየነር ፈልጋ ዳረቻት። የሀብታም ልጅ አገባች። 8 ህንፃ ይስፋ ሆነ፣ መኪናው ሁሉ ነገር ባለሀብቶች በአንድ ተፈራረሙ። ሰርጉ ተደረገ። ማታ ወደ ጫጉላ ደስታው ሲገቡ የአንድ እግር ጫማውን አውልቆ ካልሲው ነጭ ካልሲውን ሲያወልቅ አንድ እግሩ ይጠዋል፣ አንድ ጥፍሩ የለም። አውራጣቱ የለም አለች ትላለች። አሁን ሁለተኛውን ጫማውን ሲያወልቅ አውራጣቱ የለም ትላለች። ይሄን ሸሚዞ ሲያወልቅ እዚህ በጣም ወስራ፣ ይሄን እዚህ ጋር ሲያወልቅ የተሞቅሷል። አያትና እህት በደናትሽ ብር በላይ ዳለችሻል። እሷን ያዘነበች የዚህች ልጅ ፍቅር ባለማወቅ ነው። ሳታውቀው ስታውቅ ደነገጠች። የእግዚአብሔር ፍቅር እኛም በማወቅ ላይ ነው። በጣም ማን ምን እንደሆነ ውስጤ ምን እንደማስብ በአፌ ልትራሩ በልቤ እንደማስብ እንኳን ጥሩ መልካም ጥሩ ነገር ሁሉ ያወቀ እግዚአብሔር ሰው ሁሉ ነው። ታያችሁ ሰው አንድ ቀን ቢያውቀኝ እግዚአብሔር እያወቀ ሰው ወደ እግዚአብሔር ፍቅሩ ተጠጋ ሲባል እያወቀ ነው። ዳውን ፍሬዘር እንደዚህ ነው ለማለት አውጣው እያወቀ ነው። ውስጡ ነው እሱ እንደዚህ ነው። ይሰጣል ይጫወታል። ከዚህ አንፃር ነው ያለው። ሰው እያወቁ መኖር ደካማ ሆኖ ታውቃላችሁ፣ ግን አብራችሁ ነው በፈረሰው በኩል ከሰው ጋር መቆም የትዳር መሰረት እኮ አሁን ትዳር ሰው ፍጹም ሰው የፈለገ ሰው ቆሞ ይቀር በፈረሰው በኩል ለመቆም ግቡ። በፈረሰው በኩል በቃ አንድ ሰው ተሸክማችሁ እግዚአብሔር ማለት አንድ ባራ በጣም ክፉ የሆነ ሰው ነው። በጣም ባራ ክፉ አይደለም። የመጨረሻ ልታገባው ላይ ማለት የመጨረሻ ጋኔ በቀኔ ብቻ ነው የሚለው እና ትምህርት ቤት ውስጥ ነብር ከምን ይመደባል? ከቤተሰብ በሬ ከቤተሰብ ዶሮ ከቤተሰብ ቃሪያ ሲባል ልጆቹ ከአባታችን የሚሉ ናቸው። አቃጥለ ነገር ማለት ነው። አንድ ቀን ልክ እንደዚህ እያሉ ሲኖሩ አንድ ቀን እቺ ሴት በጣም መራትና መድኃኒዓለም ስዕል ፊት ሄደች እና እሱ ስዕሉ ፊት ቆማ መጸለይ ጀመረ። መድኃኒዓለም እያለች በጣም ለምትወደኝ ልጅ ይሄን መሰለ ክፉ ባል የሰጠኸኝ ለምን እንደሆነ አሁን ገባኝ። እንዴት አለ አንተ 8 ቢሊዮን የዓለም ሕዝብ አመሉን ቀለቡን ችለህ ተሸክመህ ስትሄድ ልጄ ሆይ እባክሽ አንድ ሰው ተሸክመሽ አግዥኝ አልከኝ። ይኸው እኔም አንተ ላይ ተሸክሜ እያገዝኩ በሕይወታችሁ አንድ ሰው ተሸክማችሁ እግዚአብሔር ለማገዝ ነው የጠራችሁት። አንዳንድ ሰው ተሸክመን እሱ ለማገዝ አንድ ሰው ተሸክሙ። ይኸው ተፈጥሮ ራሱ አሁን ዱባይ ኤርፖርት ደግሞ መሬቱ ሄደ እያገዘው እኮ ነው። የሰው እርምጃ የምትራመዱትን በብተሮ እንድደርሱ ወይ ለቤተሩ እያገዘ የሰው ልጅ ያግዛል። ስለዚህ ማገዝ ያስፈልጋል። ሰው ጋር ስትኖሩ በፈረሰው በኩል ለመቆም ፍጹም ሰው ከፈለገ ከፍጹምነት የሚጀምር ህይወት ከፈለገ ወደ መጉደል ነው የሚሄደው። ከፍጹምነት የሚጀምር ህይወት ወደ መጉደል ይሄዳል። ከጎደሎነት ወደ ፍጹምነት ያስተማረን የተመሰገነ ይሁን። ጥቂት ቀን እንግዲህ አለኝ። ጥቂት ቀን አንድ ሳምንት ቆያለሁ እዚህ። የመጣሁበትን ዓላማን በሰፊው እነግራችኋለሁ። ማንቂያ ደወሉ ዓለም አቀፍ ትልቅ መርሃ ግብር የተዘጋጀ ነው። አባታችን መላከማዊ ቀጣዩ ፕሮግራም ይነግሩናል። በማንኛውም ማህበራዊ ድረገጾች ይህንን ያህል ጾም ባለፈው ጊዜ
ለመጣው ጊዜ ስፍራ አልነበረም ትልቅ ስቴዲየም ውስጥ እሱ የበለጠ አንድ ጉባኤ በአባታችን በሊቀ ጳጳሱ ፈቃድ በክቡር ስራ አስኪያጃችን ፈቃድ እንግዲህ አንድ መርሃ ግብር እንድናደርግ ትናንት አሳስበውኛል። እናደርጋለን፣ እንገልጽላችኋለን። ሁላችሁም ያንን መልእክት ግን በማሰራጨት በማሰማት በተለይ ለሀገራችን፣ ለዓለም፣ ለራሳችን፣ ለቤታችን ሕይወታችን በት ነው። ሰፊ ትምህርት ባለ ጊዜ እንማማራለን። ብዙ አገልጋዮች እንቁ የሆኑ አገልጋዮች መካከላችን አሉ፣ እያገለገሉ ነው። እግዚአብሔር የተመሰገነ ይሁን። በቀጣይ እንግዲህ እንገናኛለን። አባታችን መቼ እንደሆነ መርሃ ግብሩን ሲያሳውቁን ለዛሬው ይበቃኛል። እግዚአብሔር ይስጥልኝ። እሺ፣ በመምህራችን ላይ አድርጎ ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተባረከ የተመሰገነ ይሁን። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። እሺ፣ ከዚህ በመቀጠል ሰዓትም ስላለቀ መምህራን ማስታወቂያው ካሉ ክቡር አባታችን አጠቃላይ የነገሩና ወደ እሳቸው እንሄዳለን። እሺ፣ በክብረ ትጉሃን ቀሲስ ተበላሽቶ የኮልፌ ክፍለ ከተማ ወረዳ ቤተ ክህነት ስብከተ ወንጌል ክፍል የዋና ኃላፊ ለዚሁ ትኩረት ሰባኪያን መምህር በጣም በመላው ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ የተወደዳችሁ ቀሳውስት፣ ዲያቆናት፣ በዚህ ጉባኤ የተገኛችሁ ሁላችሁም እንደምን አመሻችሁ። እግዚአብሔር አምላክ ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ለመምህራችን ቃል ሕይወት ያሰማልን፣ በዕድሜ በጤና ይጠብቅልን። እግዚአብሔር በመጡበት ቅድም እንደገለጡት ብፁዕ አባታችን ናቸው። መምህር በጣም ዱባይ ስለገባ በአስቸኳይ ፕሮግራም ሰፋፊ ፕሮግራሞች ይዘጋጁ የሚል መመሪያ ተሰጠ። ያ ማለት እንግዲህ እግዚአብሔር እኛን ሲወድ እኛን ሲያፈቅር መገለጫው እኛን የሚያስተምሩ እኛን የሚመክሩ እኛን የሚያጽናኑ መምህራንን የሚልክልን ስሙ የተመሰገነ ይሁን። እግዚአብሔርን በጣም እናመሰግነዋለን። ቅድም እንደተባለው አንድ አገልጋይ ወደ አንድ ሀገረ ስብከት ሲገባ የሀገረ ስብከቱን ሊቀ ጳጳስ ጠይቆ በረከት ተቀብሎ የሚመጣው መምህር በረከት ነው የሚቀበለው። ልጆቹን እንዲያስተምረት የሚመደበው ግን የሀገረ ስብከቱ ሊቀ ጳጳስ ነውና መምህር በጣም ወደ ሀገረ ስብከቱ በግል ጉዳይ ነው የመጣሁት ቡራኬ ልቀበል ባለበት ብዙ አባታችን መጥተህ ታዲያ ልጆቼ እንዴት ሳይማሩ እግዚአብሔር ቃል ሳይሰሙ ትመለሳለህና አገልግል ብለዋል። ብዙ አባታችንን እግዚአብሔር በዕድሜ በጤና ይጠብቅልን፣ እናመሰግናለን። በጣም በእውነት ከዚህ ቀጥሎ ምንድን ነው መርሃ ግብር ያለን ከተባለ አንደኛ ዛሬ ደግሞ የወሩ የምህላ መርሃ ግብራችን ስለሆነ ሰዓታት ሆናል። በወር አንዴ እንግዶቹ ምናልባት መረጃ ሊኖራቸው በወር አንዴ መርሃ ግብር የምናደርገው ሌላ ቀናቻችን ጸሎት አድርገን ነው የምንሄደው። ስለዚህ አሁን ቅዳሜ ቅዳሴ አለ። በዚህ ሌሊት በቅዳሴ በኋላ ሰፊ ጉባኤ አለ። ቀደም ብለን ቅዳሴውን ገብተን ጉባኤ እናደርጋለን። እሑድ ታላቁ አባታችን የጻድቁ የአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በራስ አልኬማ ይከበራል። በዛ ከስድስቱም የኢማራት ስቴትስ አብያተ ክርስቲያናት ያሉ ምዕመናን ይሰበሰባሉ። በዛ ከመላከ ፀሐይ ጋር ማታ እያወራ ነበረ። ሰፊ ጉባኤ ይካሄዳል። እግዚአብሔር ይርዳል። እሑድ ዕለት ማለት ነው። እንግዲህ ከዛ በኋላ ባሉት ቀናት በመንበር በረታብን ፕሮግራም አይተን በሁለት እንኳን መካከላችን አሉ። እግዚአብሔር በጣም በዚህ በተለይ እሱ የሰይጣንን ትልልቅ ፈተናዎች ድል በነሳበት ጾመ ወዳኔ መምህራን ልኮልናል። መርሃ ግብር አድርገን እንድንማር እንድንመከር እግዚአብሔር ይርዳል። ከዛ በተረፈ እንግዲህ ምናልባት 30 ደቂቃ አርፍደናል። ያው ይቀጡናል። ቅጣቱ ይበልጣል፣ ትምህርቱ ይበልጣል። ትምህርቱ ይበልጣል። መርሃ ግብራችን 9 ተኩል ነው ያልቀው።
አሁን እዛ ጋር መዝገብ ይዘው ቆመዋል። ይህን ከሰማነው የእግዚአብሔር ቃል ከሰማነው የእግዚአብሔር ቃል አይበልጥም። እነሱም ያውቃሉ። ካለፈች ቅጣት ነው። ቅጣቱ በብር እንወጣዋለን። በብር የማይለካውን እግዚአብሔር አምላክ ቃል የሚነገረን አምላክ እሱም የተመሰገነ ይሁን። መምህራችን በእውነት እንኳን ቁጭ ብለዋል። እሳቸው እንዲሁም 2 ቀን 1 ቀን ነው የሰማናቸው። እሳቸውን እንደዚሁ በዚህ ጉባኤያችን ላይ እንግዲህ አሰልተን እናሰነብታለን። እኛ እንግዲህ የመጣ ካገኘን መያዝ ነው አይደል? አንለቅም። ምክንያቱም በረሃ ደግሞ ብዙ ረሃብ አለ፣ ብዙ ጥም አለ። እንደምታውቁት የእግዚአብሔር ቃል ያስፈልገናልና በሚቀጥሉት ጊዜያት ሁሉ እግዚአብሔር በመምህራኖቻችን አድሮ በጸጋ በዕድሜ በበረከት እሱንም አቆይቶ ያስተምረን። ለጸሎት እንነሳ። እሺ፣ ለጸሎት እንዘጋጅ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የፈጠርከን ያዳንከን ይህን ጊዜ ባርከን ቅድሰን የሰጠን በተሰደድንበት ሀገር ማረፊያ ማደሪያ መጽናኛ የሆንከን ልባችንን የምታድስ ልባችንን የምታበረታ የቅዱሳን ሁሉ አምላክ የእኛም አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አገልጋዮችን ወዳጆችን የላክ በቃል የምታጽናናን በዝማሬ የምታበረታን አምላክ ስለሰጠን አገልጋዮች በዘላለም እናመሰግንሃለን። በሰማነው ቃል ሕይወታችንን ቀድስልን፣ መንፈሳችን አድስልን፣ የወደቅነውን አንሳን፣ የደከምነውን አበርታን። በሰላም እንዳዋልከን በሰላም አሳድረን። ለሀገራችን ለኢትዮጵያ ለሕዝባችን በመላው ዓለም የሚለቀሰውን ልቅሶ በአብስ ጸሎትን ስማ፣ የቀረበው በጣም አሽትት ቅዱሱ አምላክ ከሰይጣን ተንኮል ከሰዎች ሁሉ ሴራ ከልባችን ምኞትና ሀሳብ ነፍሳችን መንፈሳችንን ጠብቅልን ለዘላለሙ አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ በክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ዘንድ በሞቱ በካፌ ንስሐ በሰማይ ኃጢአት ኢየሱስ ክርስቶስ ስለ ኃጢአቴ ማለት ሁሉ ዝውውር ባለው በልብ